እግዚአብሔርን ወዳችሁ ባጸደ መቅደሱ የተሰበሰባችሁ ሁላችሁ እንደምን ሰነበታችሁ እንደምን ዋላችሁ እንደምን አመሻችሁ ይችን ሰዓት ባርኮ ቀድሶ የሰጠን እግዚአብሔር ክብር ምስጋና ይግባው የትምህርታችን ርዕስ የሚሆነው የረዓብ ቤት የሚል ነው በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 እና ምዕራፍ 5 ያለውን ታሪክ መሰረት አድርገን እንማራለን እግዚአብሔር ምስጢሩን ይግለጽልን እግዚአብሔር ዓለምን ከፈጠረ ጊዜ ጀምሮ ዓለምን የመገበውና ያስተዳደረው በቃል ኪዳኑ ነው ለተለያዩ ቅዱሳን በሰጣቸው ቃል ኪዳን ራሱ እግዚአብሔር ለሰው ፍጥረት በሙሉ ለእንስሳቱ ለእጽዋቱ ለሌሎቹም በሰጠው ቃል ኪዳን በመግቦቱ እችን ዓለም እያስተዳደራት ነው ያለው በዚህ ቃል ኪዳኑ ውስጥ ትልቁ ቃል ኪዳን የሰው ልጅ የመዳኑ ቃል ኪዳን ነው አዳም ከወደቀበት ጊዜ ጀምሮ የሰው ልጅ ትልቁ ጥያቄ ወደ ቀድሞ ክብሩ የመመለስ ጥያቄ ነው ምግብ መጠለያ ልብስ ስልጣን ገንዘብ ክብር የመሳሰሉት ነገሮች በሙሉ ትርፍ የነበሩ ነገሮች ናቸው ለሰው ልጅ ዋና ጥያቄዎች እነሱ አይደሉም የሰው ልጅ ወደ እነዚህ ጥያቄዎች የመጣው የድነቱ ጉዳይ ያበቃ መስሎት ተስፋ እየቆረጠ ሲመጣ የማይቻል እየመሰለው ሲመጣ ሰይጣንም ደግሞ ከዚህ ድነት መንገዱ እንዲዘናጋ ስለፈለገ ያመጣቸው ጥያቄዎች ናቸው የሰው ልጅ መሰረታዊ ጥያቄ የነበረው የመዳን ጉዳይ ነው ምክንያቱም በገነት ገንዘብ ክብር ስልጣን ሀብት የመሳሰሉ ነገር በሙሉ አያስፈልገውም ነበር ከሁሉም ነገር በላይ ከእግዚአብሔር ጋር መኖር ብቻ ነበር የሚያስፈልገው እነዚህ ሁሉ በሰማያዊው ህይወት ዋጋ የሌላቸው ናቸው ወደ ምድር ሲመጣ ነው የሰው ልጅ እነዚህን ጥያቄዎች ማንሳት ጀመረው ዋናው የሰው ልጅ የነፍሱ ጥያቄ የነበረው ግን የመዳን ጥያቄ ነው ተመልሶ ወደ ቀድሞዋ ርስቱ ወደ ገነት የመግባት ጥያቄ ይሄንን ጥያቄ የሚመለሰው ግን እግዚአብሔር ሰው ሆኖ ከድንግል ማርያም ተወልዶ ዓለምን ሲያድን ብቻ ነው ይሄ ደግሞ የሚፈጸመው በቤተ ክርስቲያን ነው እግዚአብሔር ከሰው ልጅ ጋር የሚገናኝባት ቦታ ቤተ ክርስቲያን ናት እግዚአብሔር ከሰው ልጅ ጋር የሚገናኝባት ቦታ ስንል ውሱን ቦታ ማለታችን አይደለም የእግዚአብሔር ፈቃዱ ማለታችን ነው እግዚአብሔርና ሰውና እግዚአብሔር እንዲገናኙባት የተፈቀደባት ፈቃድ እግዚአብሔር የሆነባት ቃል ኪዳኑ ቦታው ቤተ ክርስቲያን ናት ይቺ ቤተ ክርስቲያን በሰው ልጅ ታሪክ ውስጥ በሶስት አይነት ሁኔታ ተገልጣለች የመጀመሪያዋ አዳም ከእግዚአብሔር ጋር በነበረ ጊዜ የሚያውቃት ሰማያዊቱ ቤተ ክርስቲያን ናት በዓለመ መላእክት የነበረችው መላእክት ቅዱስ ቅዱስ ይያሉ የሚቀድሱባት ቅዳሴ መላእክት የማይቋረጥባት ምስጋና የማይቋረጥባት ወይም ደግሞ ይበልጥ በራእየ ዮሐንስ ላይ በሙሉ የምናገኛት ሰማያዊቱ ቤተ ክርስቲያን ናት ሁለተኛዋ አዳም ከወደቀ ጀምሮ እስከ ክርስቶስ የማዳን ሥራ ድረስ የምናገኛት ቤተ ክርስቲያን ናት ይቺ አዳም እና የልጅ ልጆቹ በራእይ በምሳሌ የቆዩባት ቤተ ክርስቲያን ናት አማናዊቱ ቤተ ክርስቲያን አይደለችም ነገር ግን ወደ አማናዊቱ ቤተ ክርስቲያን የምታስገባዋ ምሳሌያዊቱ ምክንያቱም አማናዊቷ ቤተ ክርስቲያን እንደገና የምትገኘው በክርስቶስ ደም ስለሆነ አማናዊቱ ቤተ ክርስቲያን አልነበረችም ምሳሌዋን በራእይም በምሳሌም እያዩ ግን ኖረዋል ይህች ሁለተኛዋ ናት ሶስተኛዋ ደግሞ ክርስቶስ በደሙ የዋጃት እኔና እናንተ ሁላችን ስጋውና ደሙን የምንቀበልባት የሐዲስ ኪዳኗ ቤተ ክርስቲያን ናት የሐዲስ ኪዳኗ ቤተ ክርስቲያን እነዚህ ሶስቱም ቤተ ክርስቲያን በሶስቱም መንገድ ትገለጥ እንጂ ቤተ ክርስቲያን ግን አንዲት ናት በዓለመ መላእክት ያለችው አበው እና አብርሃም እና ይስሐቅ እና ያዕቆብ የኖሩባትም እነ ሙሴ ያዩአትም ነቢያት ትንቢት የተናገሩባትም እነ ዳዊት ቀደም ዘምራኑ ሲዘምሩ እንደሰማነው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ብለው የተናገሩባትም ይችሉ ቤተ ክርስቲያን እኛም ዛሬ የምንኖርባት ይቹ ቤተ ክርስቲያን ናት ይቹ ቤተ ክርስቲያን ናት ይቺም ቤተ ክርስቲያን በዚህ ብቻ የምትቀር አይደለችም
ስሯ በምድር ጫፎቿ በሰማይ ያሉ ናቸው ስለዚህ ሰውና መላእክት ይገናኙባታል ምድራውያን ወደ ሰማያውያን ይሄዱባታል ሰማያውያን ወደ ምድራውያን ይመጡባታል ለዚህ ነው ቅዱስ ያዕቆብ በኦሪት ዘፍጥረት ምዕራፍ 28 ላይ ይቺ የሰማይ ደጅ ናት ብሎ የተናገረው የሰማይ ደጅ ናት እኛ በደጆቿ ነው ያለነው የሰማይ ደጅ ናት በደጇ ስንገባ የምናገኘው ሰማይን ራሱን ነው ስለዚህ በዚህ ቤተክርስቲያን የገቡ ሁሉ ወደ ሰማይ ነው የሄዱት አልዓዛርም ሞተ መላእክትም ወደ አብርሃም እቅፍ ወሰዱት ይላል ወደ አብርሃም እቅፍ ነው የሄዱት ቅዱሳን በሙሉ በዚህ በር ውስጥ እየገቡ ሄደዋል ወደ ምድር አይደለም ይወረዱት በሉቃስ 16 በአልዓዛርና በነዌ ታሪክ ላይ የሁለቱን አሟሟት ለይቶ ነው የሚነገረን አልዓዛር ሞተ ተቀበረ አይልም ወደ አብርሃም እቅፍ ወሰዱት ነው የሚለው ባለጸጋው ግን ሞተ ተቀበረም ይላል እንደገና አልዓዛር ሳይቀበር ቀርቶ ነው አይደለም ተቀበረ ያለው ምድራዊው መቃብር አይደለም ተቀበረ ሲል ለነዌ ይሄን የተናገረው ተቀበረ በርደተ መቃብር ርደተ ሲኦል ስለነበረበት ነው አልዓዛር ግን ወደ መቃብር ስጋው ወረደ እንጂ ነፍሱ ወደ እግዚአብሔር ዘንድ ወደ አብርሃም እቅፍ ወደ ተባለች ወደ ገነት ስለሄደች ተቀበረ አላለ ለዚህ ቅዱሳን ሁሉ በዚህ በር እየገቡ ሄደውባታል ይቺ የሰማይ ደጅ ናት ነገር ግን ቅዱስ ጳውሎስ በዕብራውያን መልእክቱ እንደተናገረው ያለኛ ፍጹማን እንዳይሆኑ ይላል ዕብራውያን 11 ላይ ያለ ሐዲስ ኪዳን የብሉይ ኪዳን ቅዱሳን ፍጹማን ስለማይሆኑ ገነትም ስላልተከፈተች ከዕፀ ሕይወትም ስንበላ ዘንድ ገና ስላልታደልን የዕዳ ደብዳቤያችንም ገና ስላልተቀደደ ከዲያብሎስ ቆራኝነትም ገና ስላልወጣን አማናዊቱን ቤተክርስቲያን ከዕፀ ሕይወት የምትበላባትን ከማይነጥፈው ምንጭ የምትጠጣባትን ቤተክርስቲያን እነሱ ማግኘት አልቻሉ ግን በሩቁ አይተው ተሳለሟት ይላል ቅዱስ ጳውሎስ በዕብራውያን 11 ላይ በሩቁ ያዩ ተሳለሟት እነ ሙሴ በሩቁ አይተው ተሳለሟት እና አብርሃም በሩቁ አይተው ይቺን ቤተክርስቲያን ተሳለሟት እነ ሙሴም እነ ዳዊትም ነቢያቱ ሁሉ ወደዚህ ቤተክርስቲያን እየገሰገሱ አረፍተ ዘመን እየገታቸው ከክርስቶስ የማዳን ሥራ ዘመን ሳይደርሱ ሄደዋል ነገር ግን ቅዱስ ጴጥሮስ እንዳስተማረን በዕለተ ዓርብ ጌታ ቅድስት ነፍሱን ከቅድስት ሥጋው በለየ ጊዜ ወደ ሲኦል ወርዶ በሲኦል ለነበሩት ነፍሳት የምስራችን ሰበከላቸው ይላል የምስራችን ሰበከላቸው ያን ጊዜ እነዚያ ይመኟት የነበረችውን አማናዊት ቤተክርስቲያን ያኔ ነው ያገኟት ያኔ ሁሉም አንድ ሆነው ወጥተው ወደ ገነት ገብተዋል ስለዚህ ምድርና ሰማይ የሚገናኙባት ይቺ ቤተክርስቲያን ነው ያለ ቤተክርስቲያን እግዚአብሔርን ማግኘት አይቻልም ከቤተክርስቲያን ውጭ ሆኖ እግዚአብሔርን ማግኘት በፍጹም አይቻልም በፍጹም የሚቻል ነገር አይደለም አባቶቻችን ሁሉ በዚህ ቤተክርስቲያን በኩል ነው እግዚአብሔርን ያገኙት እኛና መላእክት የምንገናኘው በዚህ ቤተክርስቲያን በኩል ነው ለዚህ ነው በራእየ ዮሐንስ ላይ የሰው ልጆች ከመላእክት ጋር ሲዘምሩ የምናገኘው ወይም በራእይ 8 ላይ መልአኩ ለቅዱሳን ሁሉ ጸሎት እንዲያሳርገው ዕጣን ተሰጠው ይላል ከሱራፌል አንዱ የሆነው ከካህናተ ሰማይ አንዱ የሆነው መልአክ የቅዱሳንን ሁሉ ጸሎት አሳረገ ለምን ያሳርጋል የት ያውቃቸዋል በምድር ነው የሚተዋወቁ የአንድ ቤተክርስቲያን ሰዎች ናቸው ስለዚህ ይተዋወቃሉ ሁለቱም የአንድ ቤተክርስቲያን አገልጋዮች ናቸው ልዩነታቸው እነዚያ በምድር ላይ ሆነው ይቀድሳሉ መላእክት በሰማይ ሆነው ይቀድሳሉ ቅዳሴያቸው አንድ ነው አምላካቸውም አንድ ነው የሁለቱም ግብ አንድ ነው ለዚህ ነው በሉቃስ 15 ላይ ታስታውሱ ከሆነ ስለ ንስሐ ሲነገር ምንድነው ያለው በምድር ላይ አንድ ኃጥ ንስሐ ሲገባ በሰማይ መላእክት ዘንድ ደስታ ይሆናል ይላል ለምን ይደሰታሉ ምን ይጨመርላቸዋል እነሱ ወይም የኛ ኃጥ ሆኖ ሲኦል መግባት ምን ያጎላቸዋል የሚያጎላቸው ነገር አለ የሚያጎላቸው ከቁጥር አይደለም ከጥቅምም አይደለም ግን ማንንም ሰው የሚወደው ሰው ሲጠፋ እንደሚያዝ ነው የሚወደው ሰው ሲጠፋበት ሲወድቅበት ሲታመምበት ሲሞትበት እንደሚያዝ ነው ሁሉ ለመላእክት ሌላ ወዳጅ የላቸውም ከሰው ልጅ ውጭ ሌሎች ፍጥረታት በሙሉ አይመስሏቸውም በምስጋና በዘላለም ሕይወትም አይመስሏቸውም ሁለቱ ፍጥረታት ናቸው እግዚአብሔርን እያመሰገኑ ግዛን ኑሯቸው ቅዱስ ቅዱስ እንዲሉ የተፈቀደላቸው ስለዚህ ሌላ ወዳጅ የላቸው የሰው ልጅ ጥፋት ያሳዝናቸዋል የሰው ልጅ መዳን ደግሞ ከማንንም በላይ ቀድሞ ያስደስታቸዋል ከማንንም በላይ እውነተኛ ወዳጅ እኮ ያ ወዳጁ ከተደሰተው በላይ ይደሰታል
እናንተ እውነተኛ ወዳጆች ከሆናችሁ ጓደኞቻችሁ ስራ ያገኙ ስትባሉ ስራ ያገኘው ሰውዬ ከተደሰተው በላይ እናንተ ተደሰታላችሁ እውነተኛ አፍቃሪ እንደዛ እገሌኮ እንዲህ አይነት ነገር አገኘ ሲባል ያገኘው ሰው እንኳን ያልተሰማውን ደስታ እውነተኛ ወዳጁ ይሰማዋል ለዚህ ነው ንስሐ ገቢው እንኳን ያልተሰማውን ደስታ ንስሐውን የሰሙት መላእክት የተደሰቱት የሰው ልጅ አሁን በፊታችን ገና እንደምናከብረው አምላክ ሰው ሲሆንና የሰው ልጅ ድነት ሲጀመር ከራሱ ከሰው ቀድመው ቤተልሔም የተገኙት መላእክት ናቸው ከራሱ ከሰው እንኳን ቀድመው ማለት ነው ሰው በኋላ ነው የመጣው ለምንድን ነው የሰው ልጅ መዳንና ወደ ጥንት ክብሩ ተመልሶ አብሯቸው ማገልገሉን አብሯቸው መቀደሱን አብሯቸው ማመስገኑን ይወዱታል ይፈልጉታል በዕብራውያን መልእክቱ ቅዱስ ጳውሎስ ምዕራፍ 1 መጨረሻ ላይ የሚናገረው አንድ ቃል አለ ስለ ቅዱሳን መላእክት እነዚህ ሁሉ የእግዚአብሔርን ሰዎች ወይም የእግዚአብሔርን አገልጋዮች ወይም ደግሞ ክርስቲያኖችን ለማገልገል የሚታዘዙ ናቸው ይላል እነዚህ ሁሉ መላእክት ክርስቲያኖችን ያገለግላሉ የሚያገለግሉበትን ምክንያት ደግሞ ሲገልጽ ለምንድነው የሚለው ይድኑ ዘንድ ላላቸው ይላል ይድኑ ዘንድ ያላቸውን ይራዳሉ ወደ መዳን ጉዞ የሚሄዱትን ክርስቲያኖች ይረዷቸዋል ያግዟቸዋል ለምንድነው የሚያግዟቸው የሁለቱም ጠላት አንድ ጠላት ነው የነበረው ዓለመ መላእክትን የበጠበጠውና በመላእክት ዓለም ነውጥ ያስነሳው ይሄው ዲያብሎስ ነው ይሄው ዲያብሎስ እነዚህ መላእክት ተዋግተው እንደ ራእይ 12 ተዋግተው አሸንፈውታል ይሄው ሰይጣን ነው በሰማይ ያለችው ቤተክርስቲያን ሊበጠብጥ ቅዳሴ ሊያስታጉል ፈልጎ ሲሸነፍ ወደ ምድር ወርዶ አሁንም የሰው ልጅ ቅዳሴ ለማስታጎል የሚተጋው የሁለታችንም ጠላት ይሄው ዲያብሎስ ነው ይሄ ጠላት እንዴት ነበር የተሸነፈው እንዴት ተሸነፈ ማን አሸነፈው እንዴትስ ብናረግ ድል ልንነሳ እንችላለን ይሄን ትምህርት ማግኘት የምንችለው ካሸናፊዎቹ ከመላእክት ነው ከኛ በፊት ተዋግተውታል ከኛ በፊትም አሸንፈውታል እንዴት እንዳሸነፉት ያውቃሉ ስለዚህ ይረዱናል ያግዙናል ያ የቀድሞ ጠላታቸውን እኛም እንድናሸንፈው ይራዱናል እና እንድንድልና አብረናቸው ያን ዘላለማዊ ቅዳሴ እንድንቀድስ ይቺ ቤተክርስቲያን አሁንኛ ቤተክርስቲያን ስንል ቤተክርስቲያን ማለታችን ይቺን ቤተክርስቲያን ዛሬ በብዙዎች ዘንድ ቤተክርስቲያን መቀለጃ ስለሆነ እንደው ለብዙዎቻችን ማሾፊያ ስለሆነ ከዚህ አስተሳሰብ ወጥተን ሌላ እንደ ካምፓኒም እንደ ንግድ ድርጅትም እንደው እንደ ሰዎች መሰብሰቢያም እንደ ማህበራዊ ጉዳይ መሸመቻም እንደው እንደ ሰላማዊ ሰልፍ መገናኛም አድርገን ቆጥረናታ እሱ አይደለም ቤተክርስቲያን እሱ አይደለችም ቤተክርስቲያን ይሄ እግረ መንገድ የሚሰራ ስራ ነው የቤተክርስቲያን ተልእኮ ግን እሱ አይደለም የቤተክርስቲያን ተልእኮ ሰማይና ምድርን ማገናኘት ነው ሰማይና ምድር የሚገናኙባት ያዕቆብ መሰላላት እሷ ያዕቆብ ከምድር ሆኖ እግዚአብሔርን ያየባት ሰውና መላእክት የተገናኙባት መሰላል ናት እሷ ናት ቤተክርስቲያን የሚላት እቺ ቤተክርስቲያን ማናት የሚለውን በብሉይ ኪዳን ከተሰጡት ምሳሌዎች አንዱ የሆነውን የረዓብን ቤት መሰረት አድርገን እናያለን በመጽሐፈ ኢያሱ ወልደ ነዌ ምዕራፍ 2 ቁጥር 1 ላይ እንዲህ ይላል የነዌ ልጅ ኢያሱ ሄዳችሁ ምድሪቱንና ኢያሪኮን እዩ ብሎ ከሰጢም 2 ሰላዮች በስውር ላከ ይላል እስራኤላውያን ወደ ግብጽ ገብተው እንደነበረ ሁላችሁ ታውቃላችሁ የሱን ታሪክ አሁን አልተርከውም 72 ነፍስ ሆነው ወደ ግብጽ ገብተው ነበር 420 ዓመት በግብጽ ኖሩ በፈርዖን ተቀጠቀጡ መከራ ተቀበሉ ተሰቃዩ ሁሉም አንድ ሆነው ወደ እግዚአብሔር ጮሁ ከሁሉም ደግሞ እጅግ መከራው የባሰባት ራሔል ሪብላ ጮኸች እግዚአብሔርም የሕዝቤን መከራ በእውነት አየሁ ብሎ ሙሴን አስነሳ